አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እንደምን ሳረፈዳችሁ? እኔ ጋለሁላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ የደውል ምልክቷን በመጫን ዘወትር መለቀው ቪዲዮ እንድታዩልኝና ሼር እንደምታደርጉልኝ እንደምታበረታቱኝ አልጠራጠርም ማለት ነው። እና ዛሬ በጣም በሚያስጠላ ወይም ደግሞ በጣም እንትን በሚል ሁኔታ መጥቻለሁ። እሱ ምንድነው ካላችሁ እንግዲህ ሄርሜላ ካብረሽና ከሩታ ህይወት ወጥቻለሁ። ካሁን ወዲህ ቤተሰቤም አሰድቤያለሁ፣ እኔንም ተሰድቤያለሁ። ብዙ ተመልካቾቼም ከአብርሽና ከሩታ ህይወት ውጪ ይበቃሻል፣ ያንቺ አይገቡሽም ያሉኝ ነው። ስለዚህ እኔ ከነሱ ህይወት ወጥቻለሁ። አብርሽ የኔ ያደረኩልህ ውለታ ከእንትን የምትል ከሆነ ችግር የለም። እኔ ጋር ምንም ባደርግ ምንም ስለምወድህና ስለማፈቅርህ ነበረ እስከ ዛሬ ድረስ የቆየሁት። ስለዚህ የልጅህ እናት እሷ ናትና ሩታ ናትና ወደ እሷ ተመለሰ ብለው ነበረ ስትለው የኔ ህይወት አንቺ አይደለም የምትወስኝልኝ፣ ያንቺና የኔ ፍቅር በዚህ ብቻ የሚቋጭ ከሆነ ችግር የለም መሄድ ትችያለሽ፣ ግን እኔ አልፈልግሽም እጠላሻለሁ ምናምን ብዬ አንድ ቀንም ብዬሽ አላውቅም አላት ማለት ነው አብርሽ ሲላት። ሄርሜላ ደግሞ አዎ እስከዛሬ ድረስ አንተማ አላልከኝም፣ ግን እስከዛሬ ድረስ የምታሳየኝ ነገር እስከዛሬ ድረስ ወደ እሷ ጋር ትሄዳለህ፣ ልጅህን አሳበህ ወደዛ ትሄዳለህ። በእናንተ ህይወት የገባሁት እኔ የመሰለኝ ነው። ስለዚህ ጥፋቴ የኔ ጥፋት ከሆነ ይቅርታ እና እሷ የምትፈልጋት ከሆነ እኔ ከህይወታችሁ ወጥቻለሁ። ካሁን ወዲህ በእናንተ ህይወት ውስጥ አልገባም፣ አንድ ላይ መሆን ትችላላችሁ ብላ ስትለው አብርሽ የኔ ህይወት አንቺ አይደለም የምትወስኝን፣ እኔ እወድሻለሁ አፈቅርሻለሁ፣ ግን ከኔ ህይወት ለመውጣት ከፈለግሽ መብትሽ ነው። ሌሎችም ሴቶች ሞልተዋል፣ ሌላም ሴት አለ፣ ግን ፍቅርሽን እስከዛሬ ድረስ የለፋሽበት ፍቅር እስከዚህ ድረስ ከሆነ ችግር የለም አላት ማለት ነው። ሩታ ደግሞ ያው ልተውላት ስለፈለገች መቼም ቢሆን ከአብርሽና እኔ አንለያየም። እስከዛሬ ድረስ ብዙ ነገር አሳልፈናል፣ ከትንሽም እስከ ትልቅ ድረስ አሳልፈናል። አንቺ ልጅ ምን እየሆንሽ ነው? አንቺ ራስሽ ያበትሽ ነው እንዴ? እዚህ ጋር ተይኝ አልፈልግሽም ያለሽ ሰውዬው ወይም አብርሽ አንቺ በግድ ካላገባህኝ ነው መልሰ ወይስ ምን አስበሽ ነው? ምንስ አድርገሽ ነው? በጊዜ እሱ የማይናገራቸው ነገሮች አንቺ እኔ ጋር እየመጣህ ብዙ ነገር ታሳየኛለህ፣ ብዙ ነገር እንትን ትለኛለህ ትይዋለሽ። ምንድነው እያሳየሽ ያለሽው? ለምንድነው ስማትናገሪው ሩታ ማለት ነው? በዛ ላይ ደግሞ እሱ የሚመጣው ልጁ ለማየት ነው። ልጁን አትይ ነው ወይስ ለምን ቤት መጣህ ነው? ቤቱ እኮ የራሱ ነው። እኛ እንደምናውቀው ራሱን እንደሚከፍልበት ነው። ስለዚህ ቤቱ ለምን መጣህ ነው ወይስ ምንድነው ነገሩ? እኔ በጣም እንትን የሚለኝ ነገር ማለት ነው ልጁ ለምን ልጁን አየ ነው? እዛ ጋር ጅኒ የመታው ወንድም ተብዬው የወንድሙ ውጥቀት የሚወድ ማለት ነው። እዚህ ጋር ደግሞ አንቺ አልፈልግሽም ካለሽ የምሳሌ ያክል ማለት ነው ሀባይ ፈልግ እሺ ብሎ ቢያገባት ወይም ደግሞ እሺ ብሏት አብረው ቢሆኑ በመጀመሪያው ጥፊ ነው የሚቀጥሉት ወይስ ነገሩ እንዴት ነው? ስለዚህ ይሄ ነገር እሱ ራሱ ማለት ነው አይምሮ ውስጥ የበፊቱ ያ ነገር ያለበት እንዴት እሺ ብሏት ወደ ቦታው ይሄዳል? እንዴትስ እሺ ብሏት ሊጋባ ከሷ ጋር ይሞክራል? ያለኮ ነው ከዚህ በፊት የገባሁበት ህይወት
አሁን ላይ እኔ እሳት ሆኖብኛል ጨጓራዬ ልጦታል ብለዋል። አሁንስ ጨጓራው እንደምትልጠው መሽታው ደሞም ከሁለትም ሶስት እሱ ተሸንፎ እሺ የልጃችን ስል አብረን ልጃችንን እናሳድግ የልጃችን ስል አብረን እንሆን የጠፋው ነገር ይቅር ብሎ እሺ ብሏት ነበር። እግሯ ስር ወድቆ ሲለምናት እምቢ ብላው በመጨረሻ ደግሞ ከወንድሟ ሆና አንዴ ፕራንክ እንዳደረገችው አንዴ ልሆን እንደተወጣች አንዴ ደግሞ ተረማመደችበት እኮ ልጁ ተረማመደችበት እንትን በርግጥ ከዛ በፊት ተረማምዶባት ይሆናል በተራውን ተረማመደችበት እልህ ብላ ማለት ነው። ስለዚህ እንደዚህ አይነት ነገር እኮ የትዳር ያዋጣ ትላንትና ዛሬ አሁን እህቱ ቡዜ ያለች ነገር ትክክል ነው። አንዱን ውሃ ሲሆን አንዱን እሳት ቢሆን እሺ አንዱን እንትን ያረጋጋል። አሁን ሃይሚና እንደ ብሩኬ ማለት ነው። ሃይሚ አንዳንዴ ቦግ ይልባታል ብሩክ ያቀዘቅዛታል ማለት ነው። ያኔ በረድ ይላል እሱ። ብሩኬ ደግሞ ቦግ ሲል ሃይሚን ታበርደዋለች። በእንደዚህ አይነት እንትን ነው እንጂ እሱም አብዶ እሷም ደግሞ በጥፊና በካራቴ ጠፍጥፋው አይሆንም እኮ እንደዚህ። ትዳር እንደዚህ አይደለም ያሉ ነበር ትላንትና። እኔ የትዳር አልደረስኩም፣ የትዳር ሳልደርስ ነው ወደ እንትን የገባሁት። ስለዚህ አሁን ግን መማር እፈልጋለሁ ብሏቸዋል። ዛሬ የዲቭም እንትን ያለችው የተቆጣችው እንትና ቡዜ ትክክል ናት። ልጁ አርፌ እመጣለሁ ግን እዚህ ጋር ደግሞ በእንደሱም እንትን በጣም እንትን ያለችኝ ያሳዘነችኝ ሄርሜ ናት። እንግዲህ ትላንትና እሷም ተስፋ አልቆረጠችም ነበር፣ የታገለች ነበረ። ወንድምየው ከሱ ህይወት ውጪ ይበቃሻል፣ እሱ አይፈልግሽም። እሱ ደግሞ የሚፈልጋት እሷ ይመስለኛል። ባይፈልጋትም ወደ እሷ እያመራ ነው። ስለዚህ ከሱ ህይወት ስትወጪ የሚሆነውን ወይም ደግሞ አንቺ የሚፈልግ ከሆነ እንትን ይልሻል፣ የምትይው ነገር ይሰማሻል። ስለዚህ ከሱ ህይወት ውጪ ነው ያላት ወንድምየው ማለት ነው። እሷም እኮ እውነት አላት ሄርሜ ማለት ነው። ለምን ከዛ ህመሙ ከዛ እንትኑን ያቺ ደግሞ ምንም የለበትም ብላ ከወንድምየው እንደዛ ደንዝዞ አስቀምጠውት እንደፈለጉ ሲያደርጉት የብቻውን አልተወውም። ይህ ልጅ መዳን አለበት። እንደ በፊት በራሱ አፍ በራሱ እጅ መስራት አለበት። እንደ በፊት ሆኖ መኖር አለበት እንጂ ታግቶ መኖር የለበትም። እንደዚህ አብዶ መኖር የለበትም። የሱ ህመም ማለት የኔ ህመም ነው ብላ የታገለች ሴት ናት ሄርሚ ማለት ነው። አሁን ላይ ወደ ሄርሚ ነበረ ማድላት የነበረበት እንጂ አንቺም ደግሞ ከነሱ እኩል ተጠርጣሪ ነሽ ምናምን ብሎ ሊጠረጥራት አይችልም ነበር። አሁን ላይ ያደረገችው ነገር ጥሩ ይመስለኛል። ለምን አብርሽ እውነትም የሚፈልጋት ከሆነ ሄርሚ ከዚህም በፊት ብዙ ነገር ብሏት ብዙ ነገር ከሱን ልትርቅ ምናምን ሞክራ ነበረ። ብዙ ነገር ብሎ አሳምኗት ነው እንግዲህ ወደ አብርሽ እየተመለሰችው ማለት ከሁለትም ሶስትም አራትም። ስለዚህ አሁን የአብርሽ ጥሩ ውሳኔ ነው የወሰነችለት፣ ጥሩ ውሳኔ ነው የሰጠችው ያለችው። ለምን ልጅህ ናት አይደለም፣ ግን ዞሮ ይሄ ውሳኔዋ መወሰንዋ የራሷን ይጠቅማታል፣ ራሷን አትጎዳበትም። ማልቀስ ግን አልነበረባትም። በኩራት አንተ የኔ ማትሆን ከሆነ እስከ ዛሬ ድረስ አንተን እኔን ያራከኝ ነው፣ እሷን ያቀረብካት ነው፣ የምትፈልጋት እሷ ነው። ስለዚህ ከሷ ጋር ቀጥል። በቃ ህይወትህን እንደዛው እየቀጠቀጠችህን ቀጥል። በእርግጥ እኔም ሴት ነኝ። አብረው ቢሆኑ አብረው ልጃቸው ቢያሳድጉ ደስ ይለኛል። ግን በእንደዚህ ሁኔታ አይደለም፣ በእንደዚህ አይነት ሁኔታ አይደለም። ሀባይ የግድ ለምን ልጃቸው አብረው አላሳደጉም አይባልም። ለምን ብዙዎቻቸው እኮ ልጃቸውን ሌላ ሰው እያሳደገላቸው ወይም ደግሞ ወይ ሴቷ ታሳድጋለች ወይ ወንዱ ያሳድጋል። ልጅ እኮ በማንም እጅ ያድጋል፣ በአባት በእናት በየትኛዎቹም ያድጋል።
ስለዚህ ልጅሽን ማሳደግ ካቃተሽ አምጪው ልጄን እኔ ራሴ አሳድጓለሁ ብሏታል አብርሽ ማለት ነው። ስለዚህ በጣም እና ማሮች ቪዲዮ ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መጨረሻ ድረስ ይዩ። ሄርሜን እንግዲህ በጣም ብትጸጸቺም እንትን ብትይም አሁን ላይ በራስሽን ህይወት በራስሽን እንትን መወሰንሽ በእርግጥ አብርሽ ይፈልግሻል፣ ይወድሻል፣ ከሱ ልትለይ አይፈልግም። ግን አንቺን ምንም ባላደረግሽው ደግሞ መጠርጠር አልነበረበትም። መፈለግ አንቺን አቅርቦ በስነ ስርዓት ማውራት ነበረበት። እሱ ደግሞ እኔ እፈልግሃለሁ ስትዩ በጣም ነው ኩራት የተሰማው ማለት ነው። እና ይሄኛው ኩራቱን ማብረድሽ ደስ ይለኛል፣ ደስ ብሎኛል ማለት ነው። ለምን ወንድ ልጅ እወድሃለሁ ምናምን ሲባል አንድ ሰው ብቻ የፍቅሩ ብቻ የሚፋለጥ ይመስለውና ይኮራል ሴት ልጅ ላይ ማለት ነው። እና አብርሽም ያደረገው ደግሞ ይሄ ነው። ተመልካቾቹም ደግሞ እስከዛሬ ድረስ ሄርሜላ ንጹህ ናት፣ ምንም ነገር የለባትም፣ እስከዛሬ ድረስ ያንተ ብላ የደከመች ነበረ፣ ብዙ ነገር ተብለዋል። ግን እሱ ሊሰማና ሊያምን አልቻለም ነበረ። እንግዲህ አሁን ላይ ከሱ ጋር ስትልቂ ምን እንደሚወጡና ምን እንደሚሆን የአንድ ቀን እንኳን እስር ቤት ገብቶ በአንድ ቀን እንዴት ሆና እንዳወጣችሁ እኛ ነን የምናውቀው። የገዛ የልጅ አባት ነኝ የልጁ እናት ነኝ የምትል ሴትዮ እስር ቤት ወርውራው ማለት ነው። ይሄ ማሰብ ከዚህ እስከ ዛሬ ድረስ ያደረገችልህ ነገር ማሰብ ነበረብህ። አሁንም እስኪ በኋላ አናግሪኝ፣ እሷ በፊት ላወራሽ አልፈልግም በኋላ አናግሪኝ ብሏታል። ሩታም ደግሞ ለምን በኔ ፊት እንትኗ እንዲነግራት አይፈልግም። እሱ አንቺ አይፈልግም ሲጀመር። አብርሽ አሁን በምንም ታምር ወደ አንቺ ለመምጣት እቅድም የለውም ምንም የለውም። ከአንቺ ህይወት ከሱ ህይወት ልትወጪ ነው የሚፈልገው ሄርሜላ ምንድነው ሩታ ማለት ነው። አንቺ ግን ሰዎቹን ያመጣሽ፣ ሰዎቹን የሰበሰብሽ፣ ቤተሰብ የሰበሰብሽ ብቻ አላቅም። በጣም ነው እንትን የሚለው የሚከብደው። እሺ ቪዲዮ ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መጨረሻ ድረስ ይዩት፣ ላይክ አድርጉ፣ ሸር አድርጉ። ባይ ባይ። ወዳችኋለሁ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳን